ውድ የጸረ ዜና ቤተሰቦች እንደምን አላችሁ? አክብሮታዊ ሰላምታችን በያላችሁበት ይድረሳችሁ እያለን ዛሬም እንደተለመደው አዳዲስ የሀገር ውስጥና የባህር ማዶ ወሬዎችን ይዘንላችሁ መጥተናል። እስከ ፕሮግራማችን ፍጻሜ ድረስ ቪዲዮ ላይክ፣ ሰብስክራይብ እንደዚሁም ሼር በማድረግ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝን እነሆ ወደ ዜናው። በአሁኑ ወቅት በዓለማችን ላይ እየታዩ ያሉ ወታደራዊና ዲፕሎማሲያዊ ክስተቶች የአሜሪካን የቆየ የበላይነት እየተፈታተኑ ይገኛሉ። በአንድ በኩል በፓኪስታንና በአፍጋኒስታን መካከል የለየለት ጦርነት መፈንዳቱ ሲሰማ፣ በሌላ በኩል ደግሞ በአሜሪካና በኢራን መካከል ያለው ፍጥጫ ወደ አዲስ ምዕራፍ ተሸጋግሯል። በደቡብ እስያ ቀጠና በፓኪስታንና በአፍጋኒስታን ታሊባን መሪዎች መካከል ከባድ ውጊያ ተቀስቅሷል። ፓኪስታን ቲቲፒ የተባሉ ታጣቂዎች በአፍጋኒስታን መጠለያ አግኝተዋል በሚል በካቡልና በካንዳሃር ከተሞች ላይ የአየር ድብደባ ፈጽማለች። ታሊባን በበኩሉ ይህንን ድርጊት የሀገርን ሉዓላዊነት እንደመጣስ በመቁጠር በድንበር አካባቢ የሚገኙ የፓኪስታን ወታደራዊ ይዞታዎች ላይ መልሶ ማጥቃት እርምጃ መውሰድ ጀምሯል። የኢራን ወታደራዊና ኢኮኖሚያዊ ግስጋሴን በተመለከተ ኢራን ባለፉት ዓመታት የተጣለባትን የኢኮኖሚ ማዕቀብ ወደ እድል በመቀየር የራሷን የቴክኖሎጂ አቅም መገንባት ችላለች። በተለይም የአሜሪካን የአየር መከላከያ ሰብረው መግባት የሚችሉ ዘመናዊ ድሮኖችና ከድምጽ ፍጥነት በ5 እጥፍ የሚጓዘው ፈታ የተሰኘው ሃይፐርሶኒክ ሚሳይል የምዕራባውያንን ወታደራዊ የበላይነት ጥያቄ ውስጥ ጥሎታል። በተጨማሪም በሀገሪቱ የተገኘው ግዙፍ የሊቲየም ማዕድን ክምችትና የብሪክስ አባል መሆኗ ኢራንን የዓለም የኢኮኖሚ ቁልፍ ተዋናይ እያደረጋት ይገኛል። በሌላ ዜና የዋይት ሃውስ አጣብቂኝ የዲፕሎማሲ አማራጮች የአሜሪካ መከላከያ ሚኒስቴር ፔንታጎን ለፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊወሰዱ የሚችሉ 4 ወታደራዊ አማራጮችን አቅርቧል። እነዚህም ከሳይበር ጥቃት ጀምሮ እስከ ኒውክሌር ማበልጸጊያ ጣቢያዎችን እስከ ማውደም የሚዘልቁ ናቸው ተብሏል። ሆኖም በትራምፕ ካቢኔ ውስጥ አሜሪካ ወደማያልቅ ጦርነት መግባት የለባትም የሚሉ ወገኖችና ኢራን አሁኑኑ መመታት አለባት የሚሉ ጦርነት ፈላጊዎች መካከል ከፍተኛ ክርክር እየተደረገ ይገኛል። የአሜሪካ የውስጥ ፖለቲካዊ መከፋፈልና ብሔራዊ ዕዳ መጨመር ሀገሪቱ በውጭ ጉዳይ ፖሊሲዋ ላይ ያላትን ጥንካሬ እየቀነሰ መሆኑ ይነገራል። በአሁኑ ወቅት አሜሪካ ከኢራን ጋር በኦማን አማካኝነት ወደ ድርድር እያዘነበለች ሲሆን ይህም የዓለም የኃይል ሚዛን አሜሪካ ብቻዋን ከምትወስንበት ዘመን ወደ ባለ ብዙ ወገን የኃይል አስተላለፍ እየተቀየረ መሆኑን ማሳያ ተደርጎ ተወስዷል። ውድ የፕሮግራማችን ተከታታዮች ለዛሬ የነበሩን የሀገር ውስጥና የባህር ማዶ ወሬዎች እነዚህን ይመስሉ ነበር። በድጋሚ በሌላ ዜና እስከምንገናኝ መልካም ቆይታ፣ ቸር ያሰማን። እናመሰግናለን።